ልቤ ፍቅር ፍቅር ብሎ በሀሳብ አንቺን ተከትሎ ሎሎሎሎሎ። ሀይ ፒፕሎች እንዴት ናችሁ? ሀይ አዋር ዩ ጉድ ሞርኒንግ ጉድ አፍተርኑን አም ጉድ ኤንድ ዩ ጉድ ያ ስሙማ ማለት ነው። ዛሬ ሸር የተደረገልኝ እኔ ምለው ማለት ነው። ለምንድን ነው ግን ስቶሪ እየታየኝ እያሉ ነው እንዴ? ደግሞ ፎሎ ያረኳቸው ሰዎች ሁሉ እንዳለ ላይቭ ላይ ነው ድርድር የሚሉት እንደዚህና ከዛ ሰዎች ስቶሪ ሲያደርጉ ማየት አልቻልኩም። ቶሎ እየደረሰኝ አይደለም። ምንድን ነው እና ምንድን ነው መሰላችሁ? ቅምጥል እንግዲህ ስቶሪ አድርጋለች ማለት ነው። ከዛም በኋላማ በጣም ብዙ ሰዎች ናቸው ሸርሸር ያደረጋችሁልኝ። ማርያምን እኔ እየሳክ ነበር። ጨነቀኝ። ጭንቀት ልፈነዳ ነው። ልብ ይወጣል ትወድቅ ነው ምናምን ኤቭሪቲንግ ያ በእንግሊዝኛ ልሄድበት እንደዛ ነገር እያላችሁ ነበርና ዋታፕን እናማ ምንድን ነው የሚለው? እኔ ማንበብ አልችልም ታውቃላችሁ አማርኛና አንብበውልኝ ነው ያነበቡልኝ። ላንብብላችሁ። የልቤን መናገር ፈራው፣ ውስጤን ማዳመጥ ከበደኝ ይላል በአማርኛ ሲተረጎም ማለት ነው። ሾ እንግዲህ ሲተረጎም ትርጓሚው ምንድን ነው? ወግ ነው ሲዳሩ ማልቀስ፣ ወግ ነው የሴት ልጅ መግደርደር ይባላል። ያ አሁን የፍቅር ጥያቄ ተጠይቀን ሁላችንም እኔ ባናተ ተተከል ብዬ አውቃለሁ። ባናተ ተተከል አንተ ማን ስለሆንክ ነው እኔን የፍቅር ጥያቄ የምጠይቅኝ ምናምን ብዬ ብያለሁ። ከዛ እኮ ልቤ እኮ ወይኔ አንቺ ልጅ ቀስ በይ የምር ልጁ እንደዛ ስትዩ ቀየር ቢልስ እያለኝ ግን ማለት ነው። አንደኛው ልቤ 3-4 ልብ ነው የሚኖራችሁ የፍቅር ጥያቄ ስትቀርቡ። ከዛ አንደኛው ምን ይላል? ኧረ ባናተ ቁም በይው ይልሻል። ከዛ ባናቱ ቁም ትይዋለሽ። ከዛ አንደኛው ልብሽ ደግሞ አረ ትንሽ ሰከን አድርጊልሻል ሰከን ትያለሽ። ከዛ አንደኛው ደግሞ ለምን የፍቅር ጥያቄ አቀረብክልኝ በይው ይልሻል ማለት ነው። ከዛ ለምን እንደዛ አደረግ ለምን የፍቅር ጥያቄ አንተ ማን ስለሆንክ ነው አንተ መዳም ኩክኒያ ምናምን ትያለሽ ማለት ነው አንደኛው ልብሽ። ከዛ ሌላኛው ደግሞ በቃ ሰከን ምንድነው ይላል። አሁን ቅምጥል እዛ ቦታ ላይ ነው ያለችው። አንደኛው ልቧ ብሩኬ ማን ስለሆነ ነው የፍቅር ያቀረበልሽ ይላል። አንደኛው ልቧ ደግሞ ተረጋጊና አስቢ ይላል። አንደኛው ልቧ ተቀበዩ በቃ ይላል። አንደኛው ልቧ ደግሞ እስቲንሽ አሸጣ አድርጉ ይላታል ማለት ነው። ቶሎ እንዳትቀበይ ይላታል። ምን እናርገው እኛ ሴቶች ብዙ ልብ ነው ያለን ሲጀመር ማለት የፍቅር ጥያቄ በሚቀርብልን ጊዜ እኔም 1 ሚሊዮንም ይበዛ የሚያክል ይመስለኛል ልባችን። እንደው ምን ሆኖ ግን እና ምንድን ነው ይህ ነገር ትክክል ነው። ቅምጥሌ ያለችው ነገር ትክክል ነው። የጻፈችው ነገር ትክክል ነው። በአንዴ ውሳኔ የለም፣ የትም አይመጣም። አማርኛ በአማርኛ ሲተረጉ ምን ይላል? የልቤ መናገር ፈራው ማለት ምንድን ነው? ያስፈራል። እግዚአብሔርን ከልቤ ነው እኔ ልብን አርጌ ያፈቀርኩት ውስጤ ሲያየው የስ እያለ እየዘለለ ሰማይ እየነካ እየተመለሰ ግን ምንድን ነው? አይ ሰከን በይ በቃ አሁን አፈቅርሃለሁ ብትይው ባንዴ ልቡ ደንድን ሊል ይችላል። ያው ወንድ ልጅ ፍቅር ሲቀበል ምናምን ይኮራል የሚባለው አባባል ስላለ እሱ ንቅ ያደርገናል ምናምን ያ ነገር አለ ነው መናገር የምትፈሩት ያ ነው ያለው ነገር። እንትን ቢልስ ነገሮች ቢበላሹት ሴት ነኝ ቶሎ እሺ ብል ነገሮች ይበላሻሉ። አያችሁ ቁጥብ ሴትና ኖርማሊ ትክክለኛ ሴት ስትሆኚ ነው የምታስቢው እንጂ ከመጣይድ ከሄድ የራሱ ጉዳይ ክብሬም ድፍት ይበል ምት ከሆነማ ማፊ ፋይዳ። ከዛ ሌላኛው ደግሞ አሁንም ሲተረጎም ውስጤን ማዳመጥ ከበደኝ ማለት ደግሞ የምሪ ልጅ አፈቅረዋለሁ ወይስ ደግሞ የመውደድ ስሜት ነው እየተሰማኛለሁ? እዚህ ልጅ ጋር እንዴት ምንድን ነው እየተሰማኛለሁ? እዛ ደግሞ እንዴ ትናንት የፍቅር ጥያቄ ሲያቀርብልኝ ከልቡ ነው የፍቅር ስሜት እያየሁበት የነበረው ከአይኑ ወይስ ደግሞ ዝም ብሎ ለማስመሰል ነው ምናምን። አያችሁ ማዳመጥ ማለት እሱ ነው። ሺ ኢዝ ኪዩት ሺ ኢዝ አምጡልኝ እንግሊዘኛ ምንድን ነው? ሺ ኢዝ ስማርት ጎበዝ ምንድን ነው? ቬሪ ናይስ ያ አያችሁ። እቺ ሻጥራ አንቲ ሻጥራ ከምትል ሻጥራ ሀበብቲ ገልቢ ሁቢ አይ አማርኛ አይ እንግሊዘኛና አረበኛ እኮ እኔ እኮ መምህር ቦን ብዬ አስባ አንዳንዴ ለእንግሊዘኛ ለአረበኛ እኔ መምህር ቦን ነው ምለው። ግን ያው ያለውበት ሁኔታ ነው እንጂ ወደፊት መሆኑ አይቀርም። እና በአጠቃላይ ምንድን ነው ጋይስ ዶንት መጨነቅ ምንም አትጨነቅ። ደግሞ እያሳቃችሁ ነበርና ከዛ እንደሚስቃ አሻንጉሊት ስልክላችሁ አትሳቂ ምንድን ነው ምናምን ያላችሁ ያኮረፋችሁ አላችሁና ተው ውዶች፣ ለምን ታኮርፉኛላችሁ? ለምን ታለቅሳላችሁ? ለምን ትናደዳላችሁ? ለምን ትጨነቃላችሁ? ደግሞ ከትናንት ጀምሮ በጣም አፍልታችሁ የነበራችሁ ሰዎች ነበራችሁና የእናንተ ኮሜንት እናንተ የኮሜንታችሁት ኮሜንት እንደ ሀሳቡ ነው ከመጣ እናንተ ነው ያርገኝ እርግም ነው ማደርጋችሁ። እርግም ቡናዬን ዘርግቼ ፈንዲሻዬን ጧ አርጌ ጭሴን ጭስስ እያድርኩ ነው መዳግማችሁ። እውነቴን ነው። እንደናንተ አይነት ሰው አይፈጠር ብዬ ነው የምራገመው። አዎ የእናንተ አይዲያውና ከመጣሽ ማለት ነው ታውቃላችሁ። ግዴታ ስራ ነው ያኔ ዩቲዩብ ላይ እየሰሩ ያሉ ስራ ነው ታውቃላችሁ። እሱን ግን ደግሞ ትክክለኛ የፍቅር ጥያቄ ደግሞ ሲያቀርቡ ስራ ነው የሚሆነው ምንድን ነው ስትሉ ደግሞ እንደውም ይህ ነገር አይዲያ ነው ምንም ችግር የለውም ብለው አሁን ቅምጥሌ ምን ልትል ትችላለች ዛሬ? ወይ ደግሞ አፈቅራለሁ ወይ ደግሞ አይ እንደዚህ ላልቀበል የምችልበት ምክንያት እንደዚህ ነገር አለ ብላ ደግሞ
አርጋ ደግሞ ሌላ ነገር ይዛ ልትመጣ ትችላለች። ከዛ ግን አትቀበለውም ማለት አይደለም። ዛሬ እንደዛ ታደርገውና ከዛ ነገ ደግሞ አይ በቃ ብሩኬ ፕራንክ ላደርግ ፈልጌ ነው ሶሪ ምናምን ብላ ትመጣለች። ከዛ ብሩኬ ደግሞ እንዴት እንደዚህ ታደርጊያለሽ አልፈልግም ይላል። ከዛ ተመልሰው ደግሞ እንደዛ እያሉ 3 ቀን 4 ቀን ቪዲዮ ሊሰራ ይችላል። እናንተ ባላችሁ ሰዎች ከሆነ እንትኑ ማለት ነው። ኦልሬዲ እያወራለሁ አሁን ቪዲዮ ሰርተው ጨርሰዋል ብዬ ነው። በእነሱ አሁን ቪዲዮ ሰርተው ጨርሰው ምናምን አሁን ኤዲት እየተደረገ ወይ ደግሞ አፕዴት እየተደረገ ወይ ደግሞ አፕዴት ሆኖ ቁጭ ብሎ እየጠበቀ ነው ሰዓቱን። ኦኬ ለዛ ነው አሁን ይሄን ያወራሁት እንጂ ከዛ በፊትማ አላወራሁም። ምክንያቱም እናንተ የተመታችሁ የሆነ ዋን ነበረ ልጠጣው አቅርቦት ተደፋ። እኔ ሰው ራሴ እፈራገጣለሁ። እግሬ ምጀም ነው የሚፈራገጠው። ለምንድን አላውቅም። ብቻ ጋይስ ምን ልላችሁ ፈልጌ ነው፣ አትጨነቁ። ኦልሬዲ ፍቅራቸውን ጧህ አድርገው ወደፊት የሚቀጥሉም እየቀጠሉም ያሉ ሰዎች ስለሆኑ ምንም የሚፈጠር ነገር የለም። ምንም አትጨነቁ። የምር እንኳን ፍቅሬ ምናምን ተባብለው ባይመጡ እንኳን ዛሬ ምንም ሊደብራችሁ አይገባም። ፈታ በሉ፣ ደስ ይበላችሁ፣ እንዳትከፉ እና ደግሞ ብዙዎቻችሁ ሲጀመር ራሳችሁ ባመጣችሁት ነው ያ ነገር የሆነው። እሰየው ነው መላችሁ። ብቻ ግን ፈታ በሉ፣ አትናደዱ፣ አታለቃቅሱ። እኔ የሚያለቅስ አሻንጉሊት ምናምን አትላኩ። የምሬ ነው ማርያምን። የሚያለቅስ ኢሞጂ ምናምን በጣም ነው የሚያናድደኝ በነገራችሁ ላይ። ምንድነው እንደዚህ ማለቃቀስ? ጀስት ፈታ በሉ እንዴ። አጋጣሚውን እየተጠቀማችሁ መሳቅ ነው ስላችሁ የምር ደባሪ ሁኔታ ላይ እንኳን እያለ ራሳችሁን በአንዳንድ ነገሮች ፈታ ማድረግ ነው ኦኬ እንጂ ባገኛችሁት አጋጣሚ ደግሞ ኮሜንታችሁ የሚያስቀኝ ነው። ሲጀመር እኛ ጨረቃ ፋሚሊዎች እድል የለንም ሁላ የሚል ኮሜንት አለ። የእኛ ደስታ ግን ደስታ አጭር ናት የሚል ሰዎች አለ። ምን እየተባለ ነበር? ግጥምም የተገጠመ ነበረ ስለ ብሩኬ በሾርት ለቀቄዋለሁ እና ልጅቷ ይመችሽ የኔ ቆንጆ እና ለዛሬው ጭፈራ ደግሞ እንዘጋጁ ላይ ይላል ምናምን። ለዛሬ ጭፈራ እየተዘጋጀን ነበር ምናምን ይቅርታ እየተዘጋጀን ነበር እና እኔ እኮ ጨረቃዎች የሚያስቁኝ ማለት ነው። ቅጥል ያደረጉንና ከዛ መጠው ደግሞ ቀስቀስ ያደርጉናል። ከዛ ደግሞ በፍቅራቸው ጠብ ያደረጉና ከዛ ደግሞ መጠው ደግሞ እንዲድድ ያደርጉናል። ከዛ ያስቁንና ደግሞ መልሰው ደግሞ አሁን ስንገለፍጥ ነበር ትንሽ ኮምዘዝ አለን ማለት ነው። እና ምንም መኮሳተር ምናምን የለም። ፈታ በሉልኝ። እኔ እየሳኩ ነበር ጽሁፉን ሳይሆን ብቻዬን የሳኩት ማርያምን። ምክንያቱም አንደኛ ያው ምናልባት ፕራንክ ልታደርገ ሊሆን ይችላል እኛን በዚህ ጽሁፍ ብቻ ማለት ነው። በዚህ ጽሁፍ ብቻ ፕራንክ ታደርገናለች። በዛ ደግሞ ሳስፔንሱ ላይ እንድንጠብቅ ሊሆን ነው የሚችለው ብዬ ነው የማስበው። እና በአጭር ምድላችሁ ነውቶች አትጨነቁ። አይደለም እንደዚህ እንዴት ብዬ ልንገራችሁ? ማርያምን የምንፈልገውን ነገር አግኝተናል። የምትፈልገውን ነገር ቅምጥሪ አግኝታለች። ከዚህ ውጭ ምን እንፈልጋለን? ፈታ በሉ። ምንም የሚፈጠር ነገር የለም። ሁሉም ሰላም ነው። ሁሉም ተማም ነው። እግዚአብሔር ይመስገን። ምንም አይፈጠርም። ምንም ማለት ነው። እሺ ፈታ በሉ። ምንም እንኳን ቢሉ ቢሰሩ እንዳልኳችሁ ነው። ምንም አይነት ቪዲዮ እንኳን ቢለቀቅ ኔቨር ኤቨር ምንም እንዲደብ አረበለው። አንቺ እንግሊዘኛ ደስ ሲል ወይ ግን እንግሊዘኛ ለምን አታስተምሩኝም? እንደ ሀሳብ ማለት ነው። እና ፈታ በሉ ባጭሩ። ሰው ቤት ነኝ፣ ዙረት ነው ያለሁት፣ ቤት አይደለሁም። ለዛ ነው ቅድምም ቶሎ እንትን እንዳልኩኝ ቪዲዮ የሚያልሰራሁት። አሁን ደግሞ ምንድነው የሚባለው ኔትወርካቸው አሪፍ አይደለም። ብቻ መቼ እንደሚወርድልኝ አላውቅም። ሲወርድ ይወርዳል። ወዳችኋለሁ። ፈታ በሉ እሺ። ጀስት ፈታ ኢንጆይ ዩር ላይፍ። ኦ ማይ ጋድ። አዎ ደስ ይላል። ኢንጆይ ዩር ላይፍ። ያላ ደህና ዋሉ።